ማን አለ እንዳንተ የሚያግዝ? ማን አለ እንዳንተ የሚያጽናና? ማን አለ እንዳንተ ደካማውን የሚያበረታ? ማን አለ እግዚአብሔር ሆይ በጨለማ ውስጥ ያለውን ከጨለማ ነፃ የሚያወጣ? ማን አለ እንዳንተ? ጌታ ሆይ ለዚህ እንጠራሃለን። ለዚህ ነው የምንጠራህ። ፈጥኖ ደራሻችን፣ የምትረዳን፣ የምታግዝ፣ በደከመብን ጉዳይ ላይ ጉልበት የምትሰጥ፣ እኔ ያለው የምትል፣ የምታጽናና፣ ለምስጋና የምታቆም፣ ለበረከት የምታቆም እግዚአብሔር ሆይ አመሰግንሃለሁ፣ 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 አመሰግንሃለሁ። ለእኛ እንዳንተ ያለ የለም። የረዳህን፣ ያገዝከን፣ ጉልበት የሆንከን እግዚአብሔር ሆይ ይጠፋሉ አይቀጥሉም በተባልንበት ጊዜ ጉልበት የሰጠህን አንተ ነህ። መጽሐፍ ቅዱስ ለደካማው ብርታትን ይሰጣል፣ ኃይል ለሌለው ኃይልን ይጨምራል ተብሎ እንደተጻፈ ዛሬ ኃይል እንዲለቀቅ፣ ኃይል እንዲጨመር፣ በጉዳዮቻችን ሁሉ ላይ መልካምነት እንዲገለጥ ባንተ ፊት ለመሆን መጥተናል። እግዚአብሔር ሆይ ዛሬም እንደ በፊቱ ዛሬም እንደ ወትሮው እንጸልያለን እንድትረዳን፣ እንድታግዘን። ዳዊትን የረዳ እግዚአብሔር ሆይ ጎልያድ ፊት ሲቆም በሰውኛ ዳዊት ብላቴና ነው፣ በሰውኛ ዳዊት ደካማ ነው፣ በሰውኛ ዳዊት የማይወጣው ነው። አንተ ግን ከዳዊት ጋር ካለ ትልቅ የተባለው ነገር ሁሉ ቀላል ነው። ዳዊትም ይህንን ስለተረዳ በእግዚአብሔር ስም ጠላቱን ጎልያድን እንደጣለ ዛሬ ባንተ ስም ጠላቶቻችንን እንዋጋለን። ስም ጉልበት አለው። ስም ያሻግራል። ስም ካለንበት ድካም ሁሉ ነፃ ያወጣናል። ዛሬ ኢየሱስ ክርስቶስ የነገሥታት ንጉሥ፣ የጌቶች ጌታ በሁሉ ጉዳያችን ላይ እንጠራሃለን። ኢየሱስ በሥራችን ላይ ንገስ። ኢየሱስ በአገልግሎታችን ላይ ንገስ። ኢየሱስ በትዳራችን ላይ ንገስ። ኢየሱስ በእንቅስቃሴያችን ላይ ንገስ። ኢየሱስ በምንሰማራበት ሥራ ላይ ንገስ። ኢየሱስ በጀመርነው ፕሮሰስ ላይ ንገስ። ኢየሱስ በጤናችን ላይ ንገስ። ኢየሱስ በምንሰማራበት፣ በምንገባው፣ በምንወጣው ሁሉ ላይ ያንተ መልክ እንዲታይ እንጸልያለን። ስምህን እንጠራለን። በጌታ በኢየሱስ ክርስቶስ ስም ከጨለማ አሰራር፣ ከጨለማ የትኛውም ፕሮግራም ዛሬ ነፃ ይወጣሉ። ይህንን የሚሰሙ ሁሉ በእንባ ያሉ፣ ጥያቄ ውስጥ ያሉ፣ ለቅሶ ውስጥ ያሉ፣ እግዚአብሔር አይረዳንም ወይ ያሉ፣ እግዚአብሔር አይደርስልንም ወይ ያሉ፣ ከበሽታ ነፃ ለመውጣት እየጸለዩ ያሉ፣ ከተግዳሮት ነፃ ለመውጣት እየጸለዩ ያሉ፣ ከብድር አንገት ከመድፋት የሰው ፊት ከማየት እየጸለዩ ያሉ እግዚአብሔር ይድረስላቸው። በኢየሱስ ክርስቶስ ስም ነፃ እንዲወጡ ጸልያለሁ። ነፃ እንዲወጡ ጸልያለሁ። እጅ ይምጣ አባ፣ እጅ ይምጣ አባ፣ እጅ ይምጣ አባ። ነፃ ይወጡ ጌታ ሆይ፣ ነፃ ይወጡ ጌታ ሆይ። እርዳታ ይገለጥ ጌታ ሆይ። መልካምነት ይገለጥ ጌታ ሆይ። አንተ በእነርሱ ላይ ያለን ፕሮግራምና ዓላማ እንድትፈጽም ጸልያለሁ። በቃ በላቸው መከራን፣ በቃ በላቸው ችግርን፣ በቃ በላቸው እግዚአብሔር ሆይ እንባን፣ በቃ በላቸው የሰውን ፊት ማየት ጌታ ሆይ። እግዚአብሔር ሆይ ቅን ልብ ያላቸው አንተን የሚፈልጉ ነገር ግን በሰው የተበደሉ እግዚአብሔር ፍርድ ያጡ፣ ፍትህ ያጡ ዛሬ እግዚአብሔር ሆይ ጸልያለሁ። ፍትህ በእነርሱ ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ፍትህ በእነርሱ ላይ እንዲሆን። እውነተኛ ጻድቅ ፈራጅ አንተ ነህ። እውነተኛ ወዳጅ፣ እውነተኛ አፍቃሪ አንተ ነህ። ሁሉን የምታይ እግዚአብሔር ሆይ ካንተ የተሰወረ ምንም የለም። አሁን እጸልያለሁ ፍትህ ባጡት ጉዳይ ላይ ሁሉ ፍትህ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ጠላት ካቀደው፣ ጠላት ካዘጋጀው ከየትኛውም ዕቅድ ነፃ እንድታወጣቸው፣ እንድትደርስላቸው እግዚአብሔር ሆይ መልካምነትን በእነርሱ ላይ እንድትገልጥ በኢየሱስ ክርስቶስ ስም ጸልያለሁ። በእምነት አብረው እግዚአብሔር ሆይ እየጸለዩ ያሉ፣ ይህንን ጸሎት እየሰሙ ያሉ በጌታ በኢየሱስ ስም የጸለዩት ጸሎት ሁሉ ፈጥኖ ይመለስ። የጸለዩት ጸሎት ሁሉ ፈጥኖ ይመለስ። ጸሎታችንን የምትሰማ እግዚአብሔር ሆይ እንባችንን የምታብስ
አንተ ብቻ ነህ። ለኛ እንዳንተ ያለ የለም። ለኛ እንዳንተ ያለ የለም። እውነተኛ ወዳጅ፣ እውነተኛ አፍቃሪ አንተ ነህ ጌታ ሆይና እናመሰግንሃለን። አንተ ነህና እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ከፍ በል፣ ከፍ በል። ውዳሴ ላንተ ይሁን፣ ምስጋና ላንተ ይሁን፣ ክብር ላንተ ይሁን፣ ባርኮት ላንተ ይሁን፣ መንበርከክ ላንተ ይሁን፣ መገዛት ላንተ ይሁን። ሁሉን ለምትችለው፣ ሁሉን ለምትሰራው፣ ሁሉን ለምታየው ክብር ላንተ፣ ምስጋና ላንተ ይሁን ጌታ ሆይ። አሁን እግዚአብሔር ሆይ እንጸልያለን። መጽሐፍ ቅዱስ ላይ ዳዊት አንድ ነገር ተናገረ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ። እግዚአብሔር ሆይ ዛሬ ይህንን ጸሎት አብረው ለሚጸልዩ እረኝነትህ እንድታሳይ፣ ምንም ነገር እንዳያጡ ጌታ ሆይ ከየትኛውም እጥረት ነፃ እንድታወጣቸው፣ አባትነትን እንድትገልጥ በጌታ በኢየሱስ ስም ጸልያለሁ። ጠላት ይህንን ዓመት አይሻገሩም ብሎ ባንተ መልካምነት እግዚአብሔር ሆይ ሊሻገሩ ነው። ጥቂት ቀናቶች ቀርተዋል። ባንተ መልካምነት ጥቂት ጊዜያቶች ቀርተዋል። አሁን ጌታ ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም አንተ መልካምነትንና አባትነትን በእነርሱ ላይ እንድትገልጥ፣ ጠባቂነትን እንድትገልጥ፣ ጠላት ካስቀመጠው የሞት አዋጅ ሁሉ እንድትታደጋቸው፣ ጠላት ካስቀመጠው የሞት አዋጅ፣ የበሽታ አዋጅ፣ የክስረት አዋጅ ሁሉ እንድትታደጋቸው በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። አንተ መልካም ነህ። አንተ በጎ ነህ። አንተ ርኅሩህ ነህ። አንተ እንደ ሰው አይደለህም። ሰው ሲደክም ይረሳል። ሰው ሲደክም ይዘናጋል። አንተ እንደ ሰው አይደለህም። የማትረሳኝ፣ የተሸከምከኝ፣ እዚህ ያደረስከኝ አንተ ብቻ ነህ። እግዚአብሔር ሆይ ከማይታዩ መንፈሳዊ ውጊያዎች ሁሉ የጠበቀኝ፣ ከማይታዩ መንፈሳዊ ጥቃቶች ሁሉ የጋረድከኝ አንተ ነህ። ለዚህ አመሰግንሃለሁ። እግዚአብሔር ሆይ ከፍ ከፍ አደርግሃለሁ። ማን እንዳንተ አለ የሚረዳ? ማን እንዳንተ አለ የሚያግዝ? ማን እንዳንተ አለ ሰውን ቀና የሚያደርግ? ወደ ቤቴ የገባህ ድካሜን ያስወገድክ፣ ዝለቴን ያስወገድክ፣ ትላንትናዬን ጠላቶቼ እንዳይሳለቁ ወደ መልካምነት የቀየርክ እግዚአብሔር ሆይ አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። ለኔ እንዳንተ ያለ የለም። እግዚአብሔር ሆይ ለኔ እንዳንተ ያለ የለም። የረዳኸኝ አንተ ነህ፣ ያገዝከኝ አንተ ነህ፣ ጉልበት የሆንከኝ አንተ ነህ። አይቻለው መልካምነትህን፣ አይቻለው በጎነትህን፣ አይቻለው አፍቃሪነትህን፣ አይቻለው እግዚአብሔር ሆይ ለኔ ያለህን ቦታ። ስለዚህ ባረካለሁ። ስለዚህ ከፍ ከፍ አድርጋለሁ። ስለዚህ እግዚአብሔር ሆይ በማይነጥፍ ዜማ አመሰግንሃለሁ። ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ አሁን ደግሞ አመሰግንሃለሁ። አምናለሁ ከፊት ለፊቴ የተባረከ ቀን አለ። አምናለሁ ከፊት ለፊቴ የተሻለ ቀን አለ። አምናለሁ ከፊት ለፊቴ የእልልታ ቀን አለ። አምናለሁ ከፊት ለፊቴ የምስክርነት ቀን አለ። ምክንያቱም አንተ የተናገርከውን የተስፋ ቃል የምትፈጽም ነህ። ጠብቁ ብለህ አልፈ የማትሄድ ነህ። እግዚአብሔር ሆይ ስለዚህ አመሰግንሃለሁ። ትመጣለህ ወደ ሕይወቴ፣ ነገር ልትሰራ ትመጣለህ፣ ውብ ልታደርግ ትመጣለህ። እኔ በመጠበቂያዬ ሆኜ እጠብቃለሁ። እግዚአብሔር ሆይ በስፍራዬ ሆኜ እጠብቃለሁ። አንተ በተናገርከኝ ስፍራ ላይ ሆኜ እጠብቃለሁ። ስፍራዬን አልለቅም፣ ስፍራዬን አልለቅም። አንተ ከሁሉ ስለምትበልጥ የሚያልፍብኝ ነገር ሁሉ እግዚአብሔር ሆይ ካንተ አይበልጥም፣ ካንተ አይበልጥም። ትመጣለህ ነገር ልታስውብ፣ ትመጣለህ ነገር ልትሰራ፣ ትመጣለህ እግዚአብሔር ሆይ አምናለሁ። ስለዚህ ካለሁበት ስፍራ አልነቃነቅም፣ ባለሁበት ስፍራ እጸናለሁ። ቃልህን ይዤ እቀመጣለሁ፣ ቃልህን ይዤ እጠብቃለሁ፣ ቃልህን ይዤ እግዚአብሔር ሆይ ይሰማራል። ካንተ ውጪ፣ ካንተ ፍቃድ ውጪ፣ ካንተ ቃል ውጪ፣
አልሆንም ጌታ ሆይ ከድካሜ ሁሉ ነጻ ታወጣኛለህ። እግዚአብሔር ሆይ እንደ ፈቃድ እንድኖር ጉልበትን ስጠኝ። እንደ ቃል እንድኖር ጉልበትን ስጠኝ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ላንተ ያለኝን ቦታ ከፊት ይልቅ እንዲጨምር ጸጋህን አብዛልኝ። ድካምን ከሕይወቴ ያስወግድ፣ ዝለትን ከሕይወቴ ያስወግድ። መልካምነትን ብቻ በሕይወቴ ላይ ግለጥ። ስለምትወደኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም ስምህን ከፍ ከፍ አደርጋለሁ። አንተ የተወደድክና የተባረክህ ነህ። ምስጋና በማደሪያ ከፍ ይበል። እናንተ ያላያችሁት፣ እናንተ ያልተመለከታችሁት፣ እናንተ በዓይናችሁ ያላያችሁት፣ እናንተ በጆሮአችሁ ያልሰማችሁት፣ በልባችሁም ያላሰባችሁት እግዚአብሔር ለእናንተ ያዘጋጀው ድንቅ ነገር በኢየሱስ ክርስቶስ 2018 መቀበል እንድትጀምሩ ጸልያለሁ። መቀበል እንድትጀምሩ ጸልያለሁ። ያልተመለከታችሁት ያላያችሁትን 2018 መቀበል እንድትጀምሩ ጸልያለሁ። 2018 ነገሮቻችሁን የምትጨብጡበት፣ ነገሮቻችሁን የምትይዙበት፣ ነገሮቻችሁን በዓይናችሁ የምታዩበት ዓመት ይሆንላችኋል። ድንገተኛ ጉብኝት ይሆንላችኋል። ድንገተኛ መታሰብ ይሆንላችኋል። እናንተ በቃ ብላችሁ በጨረሳችሁት ጉዳይ ላይ እግዚአብሔር እንደገና ይጎበኛችኋል። እግዚአብሔር ትንሣኤን ያደርግላችኋል። ማርያምና ማርታ ኢየሱስ እንደዚህ አሉት፣ አንተ ብትኖር ኖሮ ወንድማችን አልዓዛር ባልሞተ ነበር አሉ። አንተ ብትኖር ኖሮ። ኢየሱስ እንደዚህ አለ፣ ብታምኚ ዘንድ የእግዚአብሔርን ክብር ታይ ዘንድ ነው አለ። የእግዚአብሔር ክብር ይገለጽ ዘንድ ነው። አሁን የምታልፉበት ነገር መጨረሻችሁ አይደለም። የእግዚአብሔር ክብር ይገለጽ ዘንድ ነው። ተስፋ ያቆረጣችሁበት፣ ያዘናችሁበት ጉዳይ ላይ እግዚአብሔር ትንሣኤን ያደርጋል። እመኑ። እግዚአብሔር ትንሣኤን ያደርጋል። እግዚአብሔር ትንሣኤን ያደርጋል። እግዚአብሔር እንደገና ነገሮቻችሁን ይሰራል። በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። እንዴት ነገር የተበላሸ እየጸለይኩ ቸርች እየሄድኩ እያላችሁ የራሳችሁን የወቀሳችሁ ያላችሁ፣ በእግዚአብሔር ፊት ሆናለሁ እንዴት ነገር የተበላሸ እያላችሁ ያላችሁ ሰዎች አሉ። ብዙ ሰዎች መጽሐፍ ቅዱስ ላይ እየጸለዩ እየለመኑ ነገር የተበላሸባቸው እግዚአብሔር ረስቷቸው ሳይሆን እግዚአብሔር ክብሩን ሊገልጥባቸው 2018 እናንተ የደከማችሁት፣ ተስፋ የቆረጣችሁት፣ የጨረሳችሁት ጉዳይ ላይ ኢየሱስ መጥቶ ትንሣኤን ያደርጋል። ትንሣኤን ያደርጋል። ያ ከ38 ዓመት ጀምሮ ሽባ የነበረ ሰው ከሱ ኋላ የመጡ ሰዎች ሁሉ ይፈወሳሉ። ከሱ ኋላ የመጡ ሰዎች ሁሉ ነፃ ይወጣሉ። እንደዛ ያለ 38 ዓመት ሙሉ ቁጭ ብሎ ፈውስ አጠገብ ቁጭ ብሎ ድህነት ያለበት አጠገብ ቁጭ ብሎ የሥጋ ፈውስ ማገኝበት ቦታ ላይ ቁጭ ብሎ ምንም አይነት ፈውስ አላገኝም። የናዝሬቱ ኢየሱስ ግን ወደሱ መጣ። ትድን ዘንድ ትወዳለህ ሲለው የሚረዳኝ የለኝም አለ። ዛሬ ጸልይላችኋለሁ። በግራ በቀኝ የሚረዳ ፈልጋችሁ የዞራችሁ፣ ገንዘብ ለመበደር የዞራችሁ፣ ሰው ሐሳብ እንዲሰጣችሁ የዞራችሁ፣ የሆነ ነገር እንዲረዳችሁ ከሰው እጅ ልመና የሄዳችሁ፣ የሰውን ፊት ያያችሁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። እግዚአብሔር የሰውን ፊት እንዳታዩ ጸልያለሁ። ሌላ በር እንዲከፍትላችሁ፣ ጉብኝት እንዲያደርግላችሁ ጸልያለሁ። እናንተን ሰጪ እንጂ ተቀባይ አትሆኑ። ሰጪ እንጂ ተቀባይ አያደርጋችሁም። እግዚአብሔር ሰጪ ትሆናላችሁ። ሰጪ ትሆናላችሁ። ሰጪ ትሆናላችሁ። እግዚአብሔር አምላክ ጉብኝትን ያደርጋል። እግዚአብሔር አምላክ ልዩ በሮችን ለእናንተ ይከፍትላችኋል። አለ ቀን፣ አለ የተሻለ ቀን፣ አለ ሌላ በር፣ አለ ሌላ ክብር፣ አለ ሌላ ኃይል እግዚአብሔር ያየላችሁ፣ እግዚአብሔር ያየላችሁ፣ እግዚአብሔር የተመለከተላችሁ ሌላ ደጅ አለ፣ ሌላ በር አለ። እግዚአብሔር ወደዛ ያመጣችኋል። እግዚአብሔር ወደዛ ያስገባችኋል። በኢየሱስ ክርስቶስም ወደዛ በር ያስገባችኋል። 2018 ጠላቶቻችሁም ወዳጆቻችሁም እያዩ እግዚአብሔር በክብር ከፍ ከፍ ያደርጋችኋል። አባቶ ይጸልያሉ። በዚህ ሰዓት በተለያየ ውጥረት ውስጥ ያሉ፣ ሐዘን ውስጥ ያሉ፣ መውጣት የሚፈልጉ አሁን እግዚአብሔር ሆይ ካሉበት
ጥያቄ፣ ካሉበት ቋጠሮ ነፃ እንዲወጡ ጸልያለሁ። ነፃ እንዲወጡ ጸልያለሁ። እንድትደርስላቸው ተአምራቶቻቸው እንዲለቀቅ ጸልያለሁ። ሆስፒታል ውስጥ የምትሰሩ ወታደሮች ካላችሁ፣ መምህራን ካላችሁ፣ አገልጋዮች ካላችሁ፣ ተማሪዎች ካላችሁ፣ በተለያየ መስክ ውስጥ የሥራ መስክ ውስጥ የተሰማራችሁ የመንግስት ባለስልጣን የሆናችሁ አስተዳደር ውስጥ ያላችሁ በኢየሱስ ክርስቶስ ስም ጸልይላችኋለሁ። መኪና የምትሰሩ መካኒኮች ካላችሁ፣ ኤሌክትሪክሻን ካላችሁ፣ በተለያየ ሥራ መስክ ውስጥ የተሰማራችሁ አሁን ጸልይላችኋለሁ። እግዚአብሔር በኃይል ደጆችን ከፈተላችሁ። በሰው ቤት የምትሰሩ ተቀጥራችሁ በተለያየ መንገድ ውስጥ ያላችሁ አሁን ጸልይላችኋለሁ። 2018ን ስትገቡ ከምስራች ጋር እንድትገቡ ጸልያለሁ። ከተአምራት ጋር እንድትገቡ ጸልያለሁ። በኢየሱስ ስም የመትረፍረፍ ዓመት እንዲሆንላችሁ ጸልያለሁ። እንድትትረፈረፉ ጸልያለሁ። ሰጪዎች እንድትሆኑ ጸልያለሁ። ከዚህ በፊት ተቀበላችሁ፣ ከዚህ በፊት ተበድራችሁ ከሆነ እግዚአብሔር ሰጪዎች ያደርጋችኋል። እግዚአብሔር ሰጪዎች ያደርጋችኋል። እግዚአብሔር ሰጪዎች ያደርጋችኋል። አለ ሌላ በር፣ አለ ሌላ እድል። እናንተ ያላያችሁት፣ እናንተ ያልሰማችሁት እግዚአብሔር ያየው ሌላ በር እግዚአብሔር ከፈተላችሁ። እግዚአብሔር ሌላ በር ከፈተላችሁ። እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ? አውቀዋለሁ እኮ አውቃታለሁ እኮ ብለው ሊያወሩ ይችላል። እግዚአብሔር ግን እያወቁ ሰዎች፣ እየተመለከቱ ሰዎች እግዚአብሔር ታምራቶቻችሁን በእነሱ ፊት ያደርጋል። በኢየሱስ ስም የበረከት ቅባት ይፍሰስባችሁ። መለኮታዊ ቅባት ይፍሰስባችሁ። መንፈስ ቅዱስ በኃይል በእናንተ ላይ ይስራ። አሁን የጳጉሜ 2ን ጸሎት ስትጸልዩ በእናንተ ላይ በዚህ ጸሎት ተስማምታችሁ እየጸለያችሁ ከሆነ በእናንተ ላይ የዚህ ጸሎት በረከትና መንፈስ እንዲያገኛችሁ እጸልያለሁ። ይሄ ብቻ አይደለም። በስራችሁ ላይ፣ በልጆቻችሁ ላይ፣ በቢዝነሳችሁ ላይ፣ በፕሮሰሶቻችሁ ላይ በኢየሱስ ክርስቶስ ስም እግዚአብሔር ትንሣኤን ያደርግላችኋል። ሞገስን ያደርግላችኋል። እመኑኝ፣ እግዚአብሔር እንደ ሌሎች ጎበኘኝ ብላችሁ ትመሰክራላችሁ። እንደ ሌሎች ጎበኘኝ ብላችሁ ትመሰክራላችሁ። የተዋችሁ የመሰላችሁ ሰዎች፣ እግዚአብሔር የረሳችሁ የመሰላችሁ ሰዎች አልረሳችሁም፣ አልተዋችሁም። እግዚአብሔር ለኢያሱ እንደዚህ አለ፣ አልተውህም፣ አልጥልህም አለ። እኔ ካንተ ጋር እሆናለሁ፣ ከሙሴ ጋር እንደሆንኩ ካንተ ጋር እሆናለሁ፣ አልተውህም፣ አልጥልህም አለ። አያችሁ፣ እግዚአብሔር የተዋችሁ ይመስላችሁ ሰዎች አልተዋችሁም፣ አልጣላችሁም። እግዚአብሔር ከሌሎች ጋር እንደሆነ፣ እግዚአብሔር ሌሎችን እንደባረከ፣ እግዚአብሔር ለሌሎች በሮችን እንደከፈተ ለእናንተ ደጆችን ይከፍታል፣ ለእናንተ በሮችን ይከፍታል። አይተዋችሁም፣ አይጥላችሁም። እግዚአብሔር በኢየሱስ ክርስቶስ ስም እናንተ ወዳላሰባችሁት ደጆች እግዚአብሔር ያመጣችኋል። ለልጆቻችሁ፣ ለእናንተ፣ ለቤተሰቦቻችሁ እንግዳ የሆነ ጉብኝትን ያደርጋል። እግዚአብሔር የበለጠ የእግዚአብሔርን መገኘት የምትቀምሱበት፣ የምታዩበት፣ የምትሞሉበት ዓመት እንዲሆንላችሁ ጸልያለሁ። 2018 ከእግዚአብሔር ጋር የበለጠ የምትነካኩበት ዓመት እንዲሆንላችሁ ጸልያለሁ። ኢየሱስ ወደ ቤቱ እንደገባ ለኢያሪዮስ ለእናንተም ቤታችሁ ይመጣል። በእናንተ ቤት ይመጣል። ታሪካችሁን ሊቀይር ይመጣል። ነገራችሁን ሊሰራ ይመጣል። ነገራችሁን ውብ ሊያደርግ ይመጣል። ለነገሮቻችሁ ትንሣኤን ሊያደርግ ይመጣል። ለእናንተም ውብ ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። ሊያሰማምር ይመጣል። ታሪክን ሊቀይር ይመጣል። በእናንተ ጉዳይ ላይ ውበትን ሊሰጥ ይመጣል። ኢየሱስ ክርስቶስ ይመጣል። በዚህ ጸሎት ላይ አብራችሁ የተስማማችሁ ቅዱሳን፣ በዚህ ጳጉሜ 2 አብራችሁ ተስማምታችሁ እየጸለያችሁ ያላችሁ በኢየሱስ ክርስቶስ ስም ተአምራቶቻችሁ እንዲፈጠን እጸልያለሁ። የጸለይነው ጸሎት ሁሉ በኃይል ይመለስላችሁ። የጸለይነው ጸሎት ሁሉ በኃይል ይመለስላችሁ። የጸለይነው ጸሎት ሁሉ በኃይል ወደ እናንተ ይፍጠን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ደጆቻችሁን በኃይል ይክፈት። እግዚአብሔር የልጆቻችሁን መክበር ያሳያችሁ። የወላጆቻችሁን መክበር ያሳያችሁ። የወንድሞቻችሁን የእህቶቻችሁን መክበር ያሳያችሁ። ካሉበት ዝለት ነፃ እንዲወጡ ጸልያለሁ። እግዚአብሔር ሆይ አንተ ከተናገርክ፣ አንተን ከሰሙ
የሚሰማሩበት ስፍራ ሁሉ ፍሬያማ መሆን ይችላሉ። ድል የነሱ ይሆናል። አሸናፊነት የነሱ ይሆናል። ጠላት ያሰበው በጌታ በኢየሱስ ስም ይሳካ። እግዚአብሔር ሆይ ይህንን ዓመት እግዚአብሔር ሆይ የድል የስኬት የመትረፍረፍ እንድታደርግላቸው ጸልያለሁ። እግዚአብሔር ሆይ እጆቻቸው ላይ ያለውን በረከት የሚበላ መንፈስ ከነሱና ከዘራቸው ላይ ይሰበር። አሁን እግዚአብሔር ሆይ ዘመናቸውን ተቆጣጠር፣ ስራቸውን ተቆጣጠር፣ ሌሊታቸውን ተቆጣጠር፣ አእምሯቸውን ተቆጣጠር፣ መንፈሳቸውን ተቆጣጠር፣ ነፍሳቸውን ተቆጣጠር። መንፈስ ቅዱስ ያንተ ናቸው። መንፈስ ቅዱስ ያንተ ናቸው። አሁን ሁላችንም ያንተንን ጌታ ሆይ ይኸው አሳልፈን ሰጠን። ስራችንን ተረከብ፣ ዘመናችንን ተረከብ፣ ዕድሜያችንን ተረከብ። እግዚአብሔር ሆይ ቀሪ ዘመናችንን ሁሉ ተረከብ። ለአንተ ነው አሳልፈን የምንሰጠው። በእያንዳንዱ ቀን ውስጥ እግዚአብሔር ሆይ ስንወጣና ስንገባ፣ ስንነግድ፣ ስንሰራ፣ ስናገለግል፣ ስንንቀሳቀስ ወደ እውነት ሁሉ እንድትመራን ፍሬያማነት እግዚአብሔር ሆይ በእኛ ላይ እንዲገለጥ በጌታ በኢየሱስ ስም እንጸልያለን። ይህ ሌሊት እግዚአብሔር የበረከት ሌሊት ይሆንልን። እግዚአብሔር ይህ ማለዳ የበረከት ማለዳ ይሆንልን። ይህ ቀን የበረከት ቀን ይሆንልን። ጸልየን እግዚአብሔር ስንጨርስ የጸለይነውን ጸሎት በፍሬ የምናይበት እግዚአብሔር የጸለይነውን ልመና የለመነውን ልመና በፍሬ የምናይበት ቀናት እንዲፈጥኑ ጸልያለሁ። ወደ እውነት ሁሉ የምትመራን እውነተኛ አባታችን፣ እውነተኛ እረኛችን አንተን ሁል ጊዜ እንፈልግሃለን። አንተን ሁል ጊዜ እንፈልግሃለን። በልጆቻቸው ጉዳይ ላይ እንድትገለጥ ልጆቻቸውን እያሳደጉ ያሉ ትምህርት ቤት ልከው አሁን እግዚአብሔር እየተማሩ ያሉ አሁን አእምሯቸው ይከፈት። ወደ እውነት ሁሉ እግዚአብሔር እንድትመራቸው ጸልያለሁ። ከክፉ እንድትጠብቃቸው ጸልያለሁ። እንዲሁም ወላጆቻቸው እንድትጠብቅ በክርስቶስ ደም እንዲሸፈኑ አባቶ ይጸልያለሁ። አሁን እግዚአብሔር ሆይ የነሱ ነገር እንዲሰፋ እግዚአብሔር የነሱ በረከት ለብዙዎች እንዲሆን በጌታ በኢየሱስ ስም ጸልያለሁ። አባትነትህን በኃይል ግለጥብን። እግዚአብሔር ሆይ መጽሐፍ ቅዱስ እንዲህ ተብሎ እንደተጻፈ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ይላል። አያችሁ፣ ነፍሴን መለሳት ይላል። እግዚአብሔር ነፍሳችንን ይመልሳል። ወደ ጥፋት እየሄድን ካለንበት እግዚአብሔር ይመልሰናል። ወደ ሞት እየሄድን ካለንበት እግዚአብሔር ይመልሰናል። ወደ ክስረት እየሄድን ካለንበት እግዚአብሔር ይመልሰናል። ለምን? እግዚአብሔር እረኛችን ነው። እግዚአብሔርን ከሰማን፣ እግዚአብሔርን ካደመጠን እግዚአብሔር መልካም እረኛችን ነው። ይመልሰናል። ወደ ጥፋት እንዳንሄድ፣ ወደ ሞት እንዳንሄድ፣ ወደ ኪሳራ እንዳንሄድ ወደ መልካም ስፍራ ያሰማራናል። ወደ እውነት ሁሉ ይመራናል። ጌታ ሆይ አሁን እጸልያለሁ። ሳያውቁ ወደ ጥፋት እየሄዱ ያሉ፣ ሳያውቁ ወደ ሞት እየሄዱ ያሉ፣ ሳያውቁ እግዚአብሔር ሆይ ወደ ጨለማ እየገሰገሱ ያሉ አሁን ነጥቀን እንድታወጣቸው፣ አሁን ካሉበት ጭንገፋ ነፃ እንዲወጡ ወደ እውነት ሁሉ እንድትመራቸው አባትነትን በእነሱ ላይ እንድትገልጥ ጸልያለሁ። ማለዳቸው ይባረክ፣ ቀናቸው ይባረክ፣ ሌሊታቸው ይባረክ። እግዚአብሔር ሆይ የሚፈቱበት እግዚአብሔር ሆይ ቀን እንዲሆን ጸልያለሁ። የምስራች የሚሰሙበት ቀን እንዲሆን ጸልያለሁ። ወደ እነሱ የምስራች ይፍጠን፣ ወደ እነሱ በረከት ይፍጠን፣ ወደ እነሱ ድል ይፍጠን፣ ወደ እነሱ ስኬት ይፍጠን። እግዚአብሔር ሆይ አዳዲስ በረከቶች ወደ እነሱ እንዲፈጠን ጸልያለሁ። አዳዲስ ደጆች ለእነሱ እንዲከፈቱ ጸልያለሁ። ታሪካቸውን የሚቀይር ያንተ ጸጋና መንፈስ በእነሱ ላይ እንዲገለጥ ጸልያለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል አለ። ስለዚህ አሁን የሚያሳርፈውን የእግዚአብሔርን ድምፅ እንድትሰሙ፣ የሚያሳርፈውን የእግዚአብሔርን ምሪት እንድትሰሙ፣ እንድትቀበሉ አሁን እጸልያለሁ። ነፃ የምትወጡበት ቀን ይሁን። እግዚአብሔር ይህንን አደረገልኝ የምትሉበት ቀን እንዲሆን እጸልያለሁ። መልካምነቱን የምታዩበት ቀን እንዲሆን እጸልያለሁ። ጠላት ያስቀመጠውን ወጥመድ አልፋችሁ የምትሄዱበትን ጸጋ እግዚአብሔር ለቀቀላችሁ። አልፋችሁ እንድትሄዱ ጸልያለሁ። አልፋችሁ እንድትሄዱ ጸልያለሁ። ኃይል እንዲለቀቅላችሁ ጸልያለሁ። ታሪካችሁን የሚቀይር ነገራችሁን የሚቀይር የእግዚአብሔር መንፈስ አሁን የእናንተን ነገር እንዲቀይር እጸልያለሁ።
ታሪካችሁን፣ ዘመናችሁን፣ ስራችሁን፣ እንቅስቃሴያችሁን እግዚአብሔር እንዲቀይር እጸልያለሁ። አባት ሆይ በኢየሱስ ክርስቶስ ስም አሁን እጸልያለሁ። በእምነት ከኔ ጋር እየጸለዩ ያሉ ነገራቸው እንዲቀየር፣ ነገራቸው እንዲፈታ እየጸለዩ ያሉ ከዚህ ሰዓት ጀምሮ ቤታቸው ላይ ጉብኝት እንዲሆን፣ ትዳራቸው ላይ ጉብኝት እንዲሆን፣ ልጆቻቸው ላይ ጉብኝት እንዲሆን አንተ ጣልቃ ገብተህ ነገራቸውን እንድትታደግ እጸልያለሁ። በፈሩበት ጉዳይ ላይ፣ ተስፋ በቆረጡበት ጉዳይ ላይ አንተ ትንሣኤን ልታደርግ ስለምትመጣ አመሰግናለሁ። ትንሣኤ ሆነላችሁ። በፈራችሁበት ጉዳይ ላይ ይህ እንደዚህ ሊሆን ነው፣ ይህ ሊጠፋ ነው፣ ይህ ሊባክንብኝ ነው፣ ይህ ሊከስርብኝ ነው፣ ተስፋ ቆርጫለሁ ብላችሁ የተቀመጣችሁ እግዚአብሔር ትንሣኤን ያደርግላችኋል። እንደገና ወደ እናንተ ጉዳይ ይመለከታል። እንደገና ወደ ጉዳዮቻችሁ ይመጣል። በሌሊት የጸለያችሁ፣ በማለዳ የጸለያችሁ፣ ሥራ ቦታ ሆናችሁ የጸለያችሁ፣ ይህንን ጸሎት አብራችሁ የጸለያችሁ ያላችሁ አሁን በጌታ በኢየሱስ ስም እግዚአብሔር በነገሮቻችሁ ላይ ጣልቃ ገባላችሁ። ትንሣኤን አደረገላችሁ። እግዚአብሔር ለእናንተ አስደናቂን እጁን ለቀቀላችሁ። ካላችሁበት እስራት ነፃ አወጣችሁ። ካላችሁበት ጉድጓድ ጎትቶ አወጣችሁ። ጎትቶ አወጣችሁ። በጌታ በኢየሱስ ስም እንዴት ልወጣ እችላለሁ ከምትሉበት ስፍራ እግዚአብሔር ጎትቶ አወጣችሁ። እግዚአብሔር ጎትቶ አወጣችሁ። ካላችሁበት ኪሳራ፣ ካላችሁበት ተስፋ መቁረጥ፣ ካላችሁበት የሞት ጎዳና ጎትቶ አወጣችሁ። እግዚአብሔር ትንሣኤን አደረገላችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ነገሮቻችሁን ፈታ። እግዚአብሔር ታሪካችሁን ቀየረ። እግዚአብሔር አዳዲስ በሮቻችሁን ከፈተላችሁ። እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር ተአምራት ወደ እናንተ ፈጠነ። ይህ ቀን የምስክርነት ቀን ይሆንላችሁ። በዚህ 7 ቀን ውስጥ እግዚአብሔር አዳዲስ በሮችን ይክፈትላችሁ። አዳዲስ በሮችን ይክፈትላችሁ። አዳዲስ ተአምራትን ያድርግላችሁ። በዚህ 7 ቀን ውስጥ እናንተ ያላያችሁት፣ በልባችሁ ያላሰባችሁትን አዳዲስ በሮችን እግዚአብሔር ከፈተላችሁ። እንዴት ሊሆንልን ቻለ የሚያስብል፣ እንዴት ሊሆንልን ቻለ የሚያስብል የእግዚአብሔር በረከት ወደ እናንተ እንዲፈጥን ጸልያለሁ። የእግዚአብሔር በረከት ወደ እናንተ እንዲፈጥን ጸልያለሁ። እግዚአብሔር ደጆቻችሁን ከፈተ። ቀና የምትሉበት ዓመት እንዲሆን ጸልያለሁ። እግዚአብሔር የእናንተን ነገር የሚያተረፈረፍበት ዓመት እንዲሆን ጸልያለሁ። ለብዙዎች እንድትተርፉ ጸልያለሁ። ለብዙዎች እንድትተርፉ ጸልያለሁ። እግዚአብሔር ምሪትን ወደ እናንተ ላክላችሁ። የምትገቡበት ስፍራ ሁሉ የስኬት፣ የድል፣ የመከናወን እንዲሆን ጸልያለሁ። ጠላት ከእንግዲህ ወዲህ አንገት አያስደፋችሁ። የጠላትን ድንበር አልፋችሁ ትሄዳላችሁ። እግዚአብሔር ከእናንተ ጋር እንዳለ ይታወቅ ዘንድ እግዚአብሔር በእናንተ ላይ እጁን ይልካል፣ መልኩን ይልካል። እግዚአብሔር ተአምራትን በእናንተ ላይ ያደርጋል። በጌታ በኢየሱስ ስም ጸልይላችኋል። ሌሊት እየጸለያችሁ ያላችሁ፣ እያነባችሁ ያላችሁ፣ ለቤተሰብ እየጸለያችሁ፣ ለእህቶቻችሁ እየጸለያችሁ፣ ለወንድሞቻችሁ እየጸለያችሁ፣ ለአባቶቻችሁ፣ ለእናቶቻችሁ እየጸለያችሁ፣ ለራሳችሁ ሥራ እየጸለያችሁ፣ ለትዳር እየጸለያችሁ ያላችሁ ወዳጆቼ ከዚህ ሰዓት ጀምሮ የጸለያችሁትን ጸሎት በዚህ 7 ቀን ውስጥ እግዚአብሔር መልስ እንዲልክላችሁ ጸልያለሁ። በዚህ 7 ቀን ውስጥ ታምራቶቻችሁ እንዲያፈጠን ጸልያለሁ። እግዚአብሔር አስደናቂ ነገርን አደረገላችሁ። እግዚአብሔር ድንቆችን አደረገላችሁ። እግዚአብሔር ተአምራትን አደረገላችሁ። በጌታ በኢየሱስ ክርስቶስ ከፊት ይልቅ የምትዘረጉበትን ጸጋ እግዚአብሔር ለቀቀላችሁ። እንዴት ሊሆንለት ቻለ? ሰው እኮ የለውም፣ ሰው እኮ የላትም፣ እንዴት ሊሆንላት ቻለ የሚያስብል እግዚአብሔር ብቻውን መራው ተብሎ እንደተጻፈ ብቻውን ክብሩን የሚወስድበትን አደራረግ እግዚአብሔር ለእናንተ አደረገላችሁ። ብቻውን ታምራት አድራጊ፣ ብቻውን ድንቅ አድራጊ የናዝሬቱ ኢየሱስ በእናንተ ላይ በኃይል ተገለጠ። እግዚአብሔር የእናንተን ተራ በጌታ በኢየሱስ ስም አፈጠነ። ተአምራቶቻችሁ ፈጠነ፣ ድንቆቻችሁ ፈጠነ። ይህንን ዓመት እልል የምትሉበት ዓመት እንዲሆን ጸልያለሁ። ምስጋና በምስጋና የምትሆኑበት ዓመት እንዲሆን ጸልያለሁ። የእናንተን ነገር እግዚአብሔር ቀየረ፣ ሥራዎቻችሁን ቀየረ። በጌታ በኢየሱስ ክርስቶስም የጀመራችሁትን ነገር ሁሉ ወደ መልካም ቀየረላችሁ።
ጠላት ወደ ሞት ያሰበውን ወደ ሕይወት ቀየረላችሁ። አሁን ነገሮቻችሁ ተቀየሩ። አሁን ነገሮቻችሁ ተቀየሩ። ባለፉት ጊዜያቶች ላይ ስትረዳን አይተናል፣ ስታገዘን አይተናል። በእኛና በሞት አንድ እርምጃ ሲቀር ጣልቃ ገብተህ ስትረዳን አይተናል። አሁንም እግዚአብሔር ሆይ እጅህን እንፈልጋለን፣ ረዳትነትን እንፈልጋለን፣ አባትነትን እንፈልጋለን። የረዳህን አንተ ብቻ ነህ፣ ያገዝከን አንተ ብቻ ነህ። ወደ ግራም ወደ ቀኝም እግዚአብሔር ሆይ ስናይ ከአንድም ሰው ዘንድ እርዳታ አላገኘንም። ካንተ ከሰማይ ግን አይተናል እርዳታ። ካንተ ከአባት ዘንድ ግን አይተናል እግዚአብሔር ሆይ መልካምነትን አይተናል፣ ፍቅርህን አይተናል። አሁንም እግዚአብሔር ሆይ እንጸልያለን፣ እንዲህ እንላለን፣ እንዲህ ብለን እንማልዳለን። እግዚአብሔር ሆይ አሁንም እርዳታ ከኛ ጋር ይሁን፣ አባትነት ከኛ ጋር ይሁን። 2018 እግዚአብሔር ሆይ ከመግባታችን በፊት ከደስታ ጋር ከታምራት ጋር የጸለይነውን ጸሎት እግዚአብሔር ሆይ በፍሬ አይተን የምንደሰትበት የምንጨብጥበት ዓመት እንዲሆን መጽሐፍ ቅዱስ ኢዮብ ሲናገር እንደዚህ አለ። መጽሐፍ ቅዱስ ላይ ኢዮብ ሲናገር እንደዚህ አለ፣ መስማትን ሰምቼ ነበራል፣ አሁን ግን ዓይኔ ያየች እንደሚል እግዚአብሔር ሆይ 17 ላይ የሰማናቸው ትንቢቶች፣ 17 ላይ የሰማናቸውን የተስፋ ቃሎች፣ 17 ላይ አንተ ያወራኸውን ሁሉ እግዚአብሔር ሆይ የምንጨብጥበት ዓመት የምንኖርበት ዓመት እግዚአብሔር ሆይ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። አሁንም በፊት እንሆናለን። አሁንም እግዚአብሔር ሆይ ነገሩ እስኪሆን ነገሩ እስኪፈጸም እግዚአብሔር ሆይ ባንተ ፊት እንሆናለን፣ ባንተ ፊት እንሆናለን። ጸሎታችንን በምትመልሰው ጸሎታችንን በምትሰማው በአምላካችን ባንተ ፊት በኢየሱስ ክርስቶስ ስም እንሆናለን። ታሪክ የምትቀይር ታሪክ የምትሰራ አምላክ እግዚአብሔር ሆይ እረኛውን ዳዊትን ንጉሥ ያደረግክ እግዚአብሔር ሆይ በምድረ በዳ ተስፋ ቆርጦ እየተቅበዘበዘ ያለውን ሙሴን እግዚአብሔር ሆይ የእስራኤል መሪና ነቢይ ያደረግክ እግዚአብሔር ሆይ አንተ ሁሉን የምትችል እግዚአብሔር ሆይ አሁን ካለንበት ጥያቄ ነፃ እንድታወጣን ወደ ከበረ ሰረገላ እንድትወስደን። አንተ ካላከበርክ ማንም ሰው በራሱ ሊከብር አይችልም። አንተ ያላነገስከው ማንም ሊነግስ አይችልም። አንተ በመልካም ስፍራ ያላሰማራኸው ማንም ወደ መልካም ስፍራ ሊሰማራ አይችልም። ለዚህ እንጠራሃለን እግዚአብሔር ሆይ ና ልትረዳን፣ ና ተገለጥ። እግዚአብሔር ሆይ ያንተን መልካምነት ለሌሎች እንድንመሰክር፣ ያንተን አባትነት ለሌሎች እንድናሳይ ና ተገለጥ። ና አባትነትን አሳይ፣ ና መልካምነትን ግለጥ። እግዚአብሔር ሆይ መጽሐፍ ቅዱስ ላይ ሐና እንደዚህ አለች፣ እግዚአብሔር ነቀፌታዬን አስወገደ እንዳለች። እግዚአብሔር ሆይ ብዙ ነቀፌታ ያለባቸው ተስፋ የቆረጡ በሰው በጠላት የደከሙ እግዚአብሔር ሆይ በዚህ ሰዓት በተለያየ ነቀፌታ ውስጥ ያሉ እዚህ ቦታ አይደርስም የተባሉ ተስፋ እንዲቆርጡ በብዙ ሰዎች በአንደበቶቻቸው የክፉ ቃል የተነገረባቸው አሁን እግዚአብሔር ሆይ ያንን ክፉ አዋጅ ሽረህ ነፃ እንድታወጣቸው ጸልያለሁ። አይሄዱም፣ አይደርሱም፣ አይሳካላቸው፣ ሰው አይሆንም ተብለው የተሟረተባቸው በእነሱ ላይ ክፉ ቃል የተነገረባቸው አሁን በናዝሬቱ ጌታ በኢየሱስ ስም ከሕይወታቸው ላይ ሟርት እንዲሰበር፣ ከሕይወታቸው ላይ ተግዳሮት እንዲሰበር፣ ከሕይወታቸው ላይ እግዚአብሔር ሆይ የትኛውም ከክፉ ሰዎች የተነገሩ ቃሎች ሁሉ እንዲሻር በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። እንደ በለዓም የተነገረባቸው በኢየሱስ ክርስቶስ ስም እርግማን ወደ በረከት እንዲቀየርላቸው አሁን እጸልያለሁ። ልጅ አያቅፉም የተባሉ፣ አያገቡም የተባሉ፣ መልካም ስፍራ አይደርሱም የተባሉ፣ አይበለጥጉም የተባሉ፣ ደስተኛ አይሆኑም የተባሉ በሕይወታቸው ላይ የተነገሩ ሟርቶችን ሁሉ አሁን በኢየሱስ ክርስቶስም ኃይልና ስልጣን ከሕይወታቸው ላይ አፈርሳለሁ። ቤታቸው ጨለማ እንዲሆን ያሟረቱ ሰዎች፣ ቤታቸው ለቅሶ ብቻ እንዲሆን ያሟረቱ ሰዎች ከዚህ ሰዓት ጀምሮ ከሕይወታቸው ከመንገዳቸው ላይ እንዲነሱ በኢየሱስ ክርስቶስ ስም ጸልያለሁ። 2017ን እግዚአብሔር ሆይ ያንን ጨለማ ያንን ሞት ያሻገርካቸው አሁንም በሕይወታቸው ላይ የትኛውም ተግዳሮት እንዲሆንባቸው 18 ላይ ያሟረቱ ሰዎች ካሉ አሁን እንዲሻሩ፣ ጨለማ እንዲሻር፣ ሟርት እንዲሻር፣
ተግዳሮት እንዲሻር በኢየሱስ ክርስቶስ ስም አሁን እጸልያለሁ። ይፍረስ ይፍረስ ይፍረስ። የጨለማ ኪዳኖች ይፍረስ። አሁን እጸልያለሁ። በሕይወታቸው ላይ፣ በስራቸው ላይ፣ በልጆቻቸው ላይ የተሟረተ ሟርት እዚህ አይደርስም የተባሉ አይሳካላቸውም የተባሉ አሁን እግዚአብሔር ሆይ እጸልያለሁ። በሕይወታቸው ላይ የተሟረተን ሟርት አፈርሳለሁ። በኢየሱስ ክርስቶስ ስም አፈርሳለሁ። በደሙ ጉልበት አፈርሳለሁ። ስኬት የነርሱ እንዲሆን እጸልያለሁ። ድል ማድረግ የነርሱ እንዲሆን እጸልያለሁ። ደስታ የነርሱ እንዲሆን እጸልያለሁ። መትረፍረፍ የነርሱ እንዲሆን እጸልያለሁ። የሞት ጉድጓድ የተቆፈረላቸው በኢየሱስ ክርስቶስ ስም ይሻር። 2018ን ከለቅሶ ጋር እንዲገቡ የታወጀ አዋጅ አሁን እንዲሻር እጸልያለሁ። አሁን እንዲሻር እጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ የተነገረባቸው ሟርት፣ የተነገረባቸው ክፋት ሁሉ በበረከት እንዲቀየር፣ በፈውስ እንዲቀየር፣ በደስታ እንዲቀየር በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። አሁን የምትረዳ እጅ ትምጣ። እግዚአብሔር ሆይ 430 ዓመት በለቅሶ በእንባ በባርነት እንዲሁም የሰሩትን የማይቀበሉበት ዓመት ነበር ለእስራኤላውያን። አንተ የእስራኤላውያንን ጩኸት ሰምተህ የሕዝቤን ጩኸት ሰምቻለሁ ብለህ ከሰማይ እግዚአብሔር ሆይ ልትሰራ እንደወረድክ አሁን እጸልያለሁ። አሁን እጸልያለሁ። በለቅሶ ውስጥ ያሉ፣ በእንባ ውስጥ ያሉ፣ በመንከራተት ውስጥ ያሉ አሁን እንድትረዳቸው እጅህ እንዲገለጥ፣ አባትነት እንዲገለጥ፣ እግዚአብሔር ልትሰራ እንድትወርድ ወደ ስራዎቻቸው፣ ወደ ትዳራቸው፣ ወደ እንቅስቃሴያቸው እንድትወርድ ህልውናን እንድታሳያቸው፣ ጥበቃህን እንድታሳያቸው እግዚአብሔር ሆይ አሁን እጸልያለሁ። ነፃ ይውጡ፣ ነፃ ይውጡ። በቃ እንድትላቸው እጸልያለሁ። እንባቸውን በቃ በል፣ ተግዳሮታቸውን በቃ በል። በሰው ፊት የተከዱ የትም አይደርስም የተባሉ አንገት የደፉ እግዚአብሔር ሆይ አሁን እጸልይላቸዋለሁ። ቀና ማለት እንዲጀምሩ፣ እግዚአብሔር ጎበኘን እንዲሉ፣ እግዚአብሔር ረዳን እንዲሉ፣ እግዚአብሔር አባት ሆነን እንዲሉ 2018 በምስክርነት እግዚአብሔር እንዲሞሉ፣ እግዚአብሔር ረዳን፣ እግዚአብሔር አገዘን እንዲሉ አሁን በኢየሱስ ክርስቶስ ስም እጸልያለሁ። ካንተ ጋር እግዚአብሔር ሆይ አዲስ ሕይወት እንዲጀምሩ፣ ካንተ ጋር አዲስ ምዕራፍ እንዲጀምሩ እግዚአብሔር የሕይወታቸው መጀመሪያም የሕይወታቸው መጨረሻ እንድትሆን ካንተ ጋር የተሻለ ህብረት እንዲጀምሩ ካንተ ጋር የተቆራኘ የሕይወት ስርዓት እንዲጀምሩ በኢየሱስ ክርስቶስ ስም እጸልያለሁ። አሁን እግዚአብሔር ሆይ ማለፍ ይሁንላቸው። ሞትን ማለፍ ይሁንላቸው። ኪሳራን ማለፍ ይሁንላቸው። ማጣትን ማለፍ ይሁንላቸው። አሁን ማልቀስን ማለፍ ይሁንላቸው። የተትረፈረፈ ሕይወት በእነሱ ላይ እንዲሆን፣ የደስታ ሕይወት በእነሱ ላይ እንዲሆን የናዝሬቱ ኢየሱስ በረከታችን ነህ። የናዝሬቱ ኢየሱስ አባታችን ነህ። የናዝሬቱ ኢየሱስ እውነተኛ እረኛችን ነህ። አሁን እንድትገለጥ በጉዳዮቻችን ላይ የጉብኝት ዓመት እንዲሆን፣ የመታሰብ ዓመት እንዲሆን፣ እግዚአብሔር የምንመሰክርበት ዓመት እንዲሆን፣ አዲስ ምዕራፍ የሚከፈትበት ዓመት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ይህንን ጸሎት በእምነት እየሰሙ አብረው እየጸለዩ ያሉ፣ በሌሊት በማለዳ በቀን እየጸለዩ ያሉ፣ በመኪና ውስጥ በስራ ቦታ በተለያየ ስፍራ ሆነው እየጸለዩ ያሉ አባት ሆይ አሁን እጸልያለሁ። ደጆቻቸው ይከፈት። ጴጥሮስ ላይ ያለውን የእግሩን ሰንሰለት ፈተ ካለበት ወህኒ ነፃ እንዳወጣ አሁን መንፈሳዊ ስርዓት ውስጥ ያሉ መፈታት እንዲሆንላቸው፣ ነፃ እንዲወጡ፣ ወደ ተናገርካቸው የትንቢት ቃል፣ ወደ አወራሃቸው የተስፋ ቃል መገስገስ እንዲጀምሩ፣ የተነገራቸውን የተስፋ ቃል መጨበጥ እንዲጀምሩ አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አሁን አባት ሆይ ሳቅ ወደ ቤታቸው እንዲገባ፣ አብርሃም እግዚአብሔር ሆይ ይስሐቅ ወደ ቤቱ እንደገባ በስተርጅናው የተስፋ ቃሉን እንደተቀበለ አይሆንም አይቻልም በተባለበት ጊዜ እንደደረስክላቸው እንዴት ይሆናል በዚህ ጊዜ፣ እንዴት ይሆናል በዚህ ዕድሜ ብሎ ሰው በሚያስብበት ጊዜ ሳቅ እንዳመጣ ወደ ቤታቸው አሁን ጸልያለሁ። እንዴት ሊሆን ቻለ? እንዴት ወደ ቤታቸው እንዲህ አይነት ጉብኝት መጣ የሚያስብል መለኮታዊ እጅና መለኮታዊ ጉብኝት ካንተ ዘንድ እንዲገለጥ በኢየሱስ ክርስቶስ ስም ጸልያለሁ።
እግዚአብሔር ረዳን የሚሉበት ዓመት ይሁን። እግዚአብሔር ጎበኘን የሚሉበት ዓመት ይሁን። እግዚአብሔር አሰበን የሚሉበት ዓመት ይሁን። እግዚአብሔር እጁን ዘረጋ የሚሉበት ዓመት እንዲሆን አሁን በኢየሱስ ክርስቶስ ስም ጸልያለሁ። የነርሱ ነገር ሻይን እንዲሆን፣ የነርሱ ነገር እንዲያብብ፣ የነሱ ነገር ከፍ ከፍ እንዲል አሁን በኢየሱስ ክርስቶስ ስም ጸልያለሁ። አንተ ፊትህን በእነሱ ላይ በኃይል እንድታበራ፣ እጅን እንድትዘረጋላቸው አሁን እጸልያለሁ። ከ2018 በፊት እግዚአብሔር ሆይ አዲስ በሮች እንዲከፈቱላቸው፣ ትላንትና ከነበሩበት የሕይወት ስርዓት የተሻለ፣ ትላንትና ከነበሩበት በረከት የተሻለ፣ ትላንትና ከነበሩበት መንፈሳዊ ሕይወት የተሻለ አዲስ በኢየሱስ ስም ምዕራፍ እንዲሆንላቸው በኢየሱስ ክርስቶስ ስም አሁን እጸልያለሁ። ና ወደ ጉዳዮቻችን። ካንተ ውጭ የምንጠራው የለም። ካንተ ውጭ የምንታመነው የለም። አባቶ እንጠራሃለን።